ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ክቡራትና ክቡራን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ የሳምንቱ መጀመሪያ በዕለተ ሰኞ መረጃችንን ይዘን ብቅ ብለናል። እንግዲህ በዚህ በቀኑ መረጃችን ደግሞ በዓለማችን ዙሪያ በርካታ ጉዳዮች እየተሰሙ ይገኛሉ። አንዳንዶቹ እጅግ የሚያሳዝኑና ልብ ሰባሪ የሆኑ መረጃዎች እየተሰሙ ይገኛሉ። አንዳንዶቹ ደግሞ እንዲሁ አነጋጋሪና ደግሞ አስደንጋጭም ክስተቶች እየተሰሙ ይገኛሉ። እንደነዚህ አይነት ያሉ መረጃዎች ደግሞ ለኛ የማንቂያ ደወሎች ስለሆኑ በጣም ባንክሮ ልብ ብለን በየትኛው መንገድ ላይ እየተራመደ እንዳለ በየትኛው ህይወት ላይ እንዳለን የሚያሳስቡም ስለሆነ በዚህ መሃል እንግዲህ ራሳችንን እየገመገምን በመንቃት በመዘጋጀት መረጃዎችን እንድንሰማ እንደው ማሳሰብ እንወዳለን። እንግዲህ እንደተለመደው እነዚህ መረጃዎች ደግሞ ያሰባሰበልን ይዞልን የሚመጣ ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እኔም ደግሞ ከእናንተ ጋር ፕሮግራሙ በመምራት አብሬያችሁ ነኝ። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መግቢያዬ ላይ እንደተናገርኩት ዓለማችን በጣም አስደንጋጭ የሆኑ ክስተቶች እየተሰሙባት ይገኛሉ። እነዚህ መረጃዎች ምንድናቸው የሚለውን እንግዲህ ከሰላምታ በኋላ ከፓስተር ጋር እንወያይበታለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለው? እግዚአብሔር ይመስገን። እንግዲህ መረጃህን ይዘህ መጥተሃል። በጣም የሚገራርሙ መረጃዎች ነው እንግዲህ እየተሰሙ ያሉት። እስኪ እንደው ለአድማጮች ብታጋራልኝ። እንግዲህ ዓለም እንደዚህ ነው። ዓለም ላይ አሁን ላይ ሰዎች ለህይወታቸው የትኛውም ሀገር ኑር የትም ሀገር ኑር ዋስትና የሌለበት ዋስትና እግዚአብሔር ብቻ የሆነበት ዘመን ላይ ነው የደረስነው። በትናንትና ዕለት ወደ አውስትራሊያ በጣም እጅግ አስደንጋጭ ዜና ነው የተሰማው። በጣም አስደንጋጭ ነው በእውነቱ። እንደ ሰው ስብዕና እንዳለው ሰው፣ ንጹህ ሕሊና እንዳለው ሰው፣ ማንኛውም ሰው እጅግ አስደንጋጭ እንደሆነ ለማወቅ ይችላል። በጣም አስደንጋጭ ነው። ምንድነው የሆነው? አይሁዶች ሄኒካ የሚባል የደስታ በዓል ይሉታል እነሱ። የደስታ በዓል የሚባል ለ8 ቀን የሚያከብሩት በዓል ነው። ሻማ በማብራት በመብላት በመጠጣት ፈንጠዝያ እያደረጉ የሚያከብሩበት በዓል ነው። እንግዲህ በድሮም ጊዜ ነበራቸው። ይሄ በዓል ምንድነው? መከር ሲገባ ሲሰበሰብ ሲል የደስታ በዓል ያከብራሉ። ያንን የደስታ በዓል የሚያከብሩት በመብላት በመጠጣት በመጨፈር ሳምንት ሙሉ የሚከበር በዓል ነው። ዳስ በዓል የሚባለው ነው። እንደሱ አይነት ሆኖ ግን ሄኒካ ነው የሚሉት የደስታ በዓል ይባላል። እንግዲህ ይህንን ለማክበር በሲድኒ በሚገኘው በዛ አንድ የባህር ዳርቻ አካባቢ ከ1000 በላይ የሆኑ አይሁዳውያኖች ናቸው የተሰበሰቡት። ያው አውስትራሊያም ዜግነት ኖሯቸው አይሁዳዊ የሆኑ በሙሉ ናቸው የተሰበሰቡትና ተሰብስበው በማክበር ላይ በመፈንጠዝ ላይ ያሉ ኬት መጣ ሳይባል አባትና ልጅ የሆኑ ሁለት ሰዎች ናቸው እንትን ያደረጉት። ተኩሱን የከፈቱት በእነዚህ ሰዎች ላይ ተከፍቷል። እንግዲህ በዚህ ተኩስ በጣም ነው ልብ የሚሰብረው። ወደ 12 ሰዎች ህይወታቸው አልፏል። በሂደት ያው እንግዲህ በርካቶችም ቆስለዋል። የቆሰሉት ጠዋት ላይ ሪፖርቶች የሚያመለክቱ ከ16 በላይ ያው ምክንያቱም ቆስለው የገቡ ናቸው። ምሽት ላይ ይህንን ዘገባ በማዘጋጅበት ሰዓት ቆስለው የገቡ እንዳሉ በርካቶች እንደሆኑ ታውቋል።
ሊጨምርም ይችላል እየተባለ ነው። ያው ሊጨምርም ይችላልና ታርጌት ያደረገው እንግዲህ አይሁዳውያኖች ላይ ነውና አይሁዳውያን በየትኛው ዓለም ሲኖሩ አሁን ላይ ስጋት እንዳለባቸው ከዚህ በፊት እኛም ሰግበናል። በአውሮፓም ያሉ በአፍሪካም ቢኖሩ ወይም ደግሞ በተለያየ ዓለም ቢኖሩ በጣም ከፍተኛ ስጋት አለባቸው። ነገር ግን ወዲያው አንደኛው እዛው ተገሏል። በአንድ ሰው መሳሪያውን ቀምቶት ሲገል ቪዲዮ እያሳየ ነበርና ወዲያው ተገሏል። አንደኛው ደግሞ ቆስሎ ሆስፒታል ከገባ በኋላ አሁን ባት ላይ መረጃ የሚሰማው ምንድነው ሞቷል የሚል ነው። የዚህኛውም መሳሪያም ነጥቆ እንትን ያለውም ሞቷል። አባቱም እናትየው አባቱም ልጅየውም ሞተዋል። እና ምንድነው ሞተዋል ነው የሚሉ እንግዲህ ይሄ ነገር በጣም አስደንጋጭ ሆኗል። በዓለም ዙሪያ ላይ ነው ያለው ያስደነገጠው። ምክንያቱም ይሄ በዓለም የሚከበረው አሁን በዓለም ዙሪያ ነው። በዓለም ዙሪያ ነው። ወደ መሪዎች ድምፅ ከመሄዴ በፊት ይሄ በዓል በጀርመን በከፍተኛ ሁኔታ ይከበራል። በጀርመን ነው ማለት ነው። በሃምቡርግ ከተማ እንደውም ከፍተኛ ጥበቃ እየተደረገ ነው ያለው። ብዙ አይሁዳውያኖች ሃምቡርግ ከተማ ይኖራሉ። ከፍተኛ ጥበቃ የተደረገው አምና ታስታውስ ከሆነ ለገና በጀርመን ውስጥ የሆነ አንድ ሰው በመኪና ብዙ ሰዎችን ገይቶ ለበዓል የወጡትን ሰዎች ገሎ ነበረ። እንደዛ አይነት ተጠርጣሪ ሰዎች እንዲህ አይነት አደጋ ለማድረስ የተዘጋጁ ወደ 6 የሚጠጉ ሰዎችን የጀርመን ፖሊስ በቁጥጥር ስር አውሏል። በጀርመን በስዊድን ይከበራል፣ በኖርዌይ ይከበራል፣ በእንግሊዝ ይከበራል። በተለያዩ የአውሮፓ ሀገሮች አይሁዶች ባሉበት በሙሉ የአውሮፓ ሀገር ይሄ ክብረ በዓል ይደረጋል እና በአውሮፓ ያለው ጥበቃ በአሜሪካም ያለው ጥበቃ እንዲጠናከር ተወስኗል። ከገና በዓልም ጋር ተያይዞ ከፍተኛ ጥበቃ እየተደረገ ነው ያለው እና ይሄ ምንድነው በዓሉ በሰላም እነሱ ሳምንት ሙሉ ስለሚያከብሩ በዓሉ በሰላም እንዲከበርና እንዲያልፍ ለማድረግ ነው እና ያንን ሞቅ ያለ ድባብ የነበረውን በዓል እንግዲህ ወደ ሀዘን ድባብ ለውጦታል። ብዙ ነገር ወደ ሀዘን ድባብ ለውጦታል። የአውስትራሊያ መንግስት በጣም ደንግጧል። የሚያስደነግጥም ነው። በተለይ ዲሞክራሲ ነው በምትልባቸው ሀገሮች ነፃን መንግስት ነው ያለው በምትልባቸው የእምነት ነፃነት፣ የብዙ ነገር ነፃነት አለ። ለዚያውም ሴኪዩሪቲው ጠበቅ ያለበት አካባቢም ጭምር ነው። አዎ። እና እንዲህ አይነት አደጋ መድረሱ አስደንግጧቸዋል እና ወዲያው ነው አካባቢውን ፖሊስ የተቆጣጠረው። ገዳዮቹ ሞቱ። ከጀርባቸው ምንድን ነው ያለው ዓላማ? ይህንን እንደ እርምጃ ከማን ተቀብለው ትእዛዝ ተቀብለው ወሰዱ የሚለውን እሱ ምርመራ ይዟል። ምርመራው እንደቀጠለ ነው። እንግዲህ ከዚህ ባሻገር በጣም እኔን ያስገረመኝ ኢራን ተቃውማለች። ይህንን በዚህ ላይ ነፃ በሆኑ ሰዎች ላይ የሚፈጸምን ማንኛውንም ግድያ የማንቀበል መሆኑን ብለዋል። እንደውም የአረብ ሀገሮች ናቸው ቀድሞ ከአውሮፓም በላይ ቀድሞ መግለጫ የሰጡት። የኳታሩ ለምንድን ነው ምን ስጋት ያለባቸው? ምክንያቱም እንደው የጥቃቱ ምንጭ እነሱ ናቸው እንዳይባሉ ነው ወይስ እንደው ከልብ? አንደኛ ጥቃቱን የፈጸሙት የእስልምና እምነት ተከታይ የሆኑ ሰዎች ናቸው። በወንድምህን አባትና ልጆቹ አንደኛው መሐመድ ማን ነው ስሙ? እንደዛ የአረብ ዝርያ ያላቸው ወደዛ ናቸው። ምናልባትም ሊያያዝ ይችላል ወይም ይዋል ይደር እንጂ ያው ምርመራው ሲጠናቀቅ ነው ይወጣል። ይሄንን አይባልም። እና ምንድነው የኳታር የባህሬን እነዚህ ሳውዲ ሌሎችም አረብ ሀገራቶች በከፍተኛ ሁኔታ ጉዳዩን ተቃውመዋል፣ ግድያውን ተቃውመውታል። ስለዚህ አግባብና ተገቢ አይደለም ነው ያሉት። የፈረንሳይም አስገርሟል። አማኑኤል ማክሮን አንቲሴሚቲዝም ያበረታቱ የነበሩ ሰው ናቸው። ከዚህ በኋላ ማንኛውንም እስራኤል አይሁዳዊ ተወላጆች ላይ የሚደረገውን የጥላቻና የዛቻ ጉዳይ ቸል አንልም። ይሄ አግባብ ያልሆነ ትክክል ያልሆነ እርምጃን የተወሰደው ለሞቱት እናዝናለን። ነገር ግን እኛ ከእስራኤል ጎን ሆነን ምርመራው አብሮ እንዲጠናከርና እርምጃ እንዲወሰድ እንሰራለን የሚል ነገር ነው። እንግሊዝም እንግዲህ እኔ በጣም ከገረመኝ
እንግሊዝም መግለጫ አውጥታለች። ከእንግሊዝ በላይ ደግሞ በጣም የሚያስገርመው የስፔን መግለጫ ነው። ስፔን አይሁዳውያን ይውጡልኝ ብላ በፕራይም ሚኒስትሩ ያኔ ግፊት ስታደርግ ነበረ። እንደውም ከካታሎና ተነስተው እነዛ በጀልባ በመርከብ ምግብ ጭነው ምናምን ጭነው ይሄዱ የነበሩት። ግን በትናንትና ሁለት የወጣችው ይሄ በአይሁዳውያን ያለ የሚደረግ ግድያና ጥላቻን አጥብቀን የምንቃወም መሆኑን እንድታውቁት የሚል መግለጫ ሰጥታለች። እንግዲህ ደህና አውሮፓ ሀገሮች ናቸው መግለጫ የሰጡት። የአሜሪካውን ፕሬዚዳንት ዶናልድ ትራምፕ በጣም አሰቃቂ ተገናኝ እሱ ይጠበቃል ደስ የማይል ብለውታል እና በጣም ብዙዎች የሀገር መሪዎች ተቃውሞታል። ዓለም አቀፍ ተቃውሞ ነው በዚህ በግድያው በርትቷል። እንደው እግረ መንገድህንም እንደው ማብራሪያንም እንድትቀጥል መቼም የኋላውን ደግሞ ማንሳት ተገቢ ነው ብዬ አምናለሁና በተለይ ይሄ ሴሌብሪቲ የሚያደርጉበት ጊዜ ላይ ነው ብዙ ጊዜ እስራኤላውያን ላይ ጥቃት የሚደረገው። የስድስቱ ቀን ጦርነት እንደዚህ አካባቢው ላይ ታስታውስ እንደሆነ እንደዚሁ ነው ጥቃት የደረሰው አይሁዳውያን ላይ። ባለፈውም እኮ ከሐማስ ጋር የተደረገው ጦርነት መነሻው እኮ ሴሌብሪቲ ኦክቶበር እሱን እኮ ላነሳልህ ነው እና የኦክቶበር 11 የዛሬ 2 ዓመቱን ማስታወስ ተገቢ ነውና አሁን የኢራን ምላሽ በጣም ስለገረመኝ ነውና ይሄ ነገር እንዴት ነው እርስ በርስ እንትን አይልም አይላተምም? ያልከው ሐሳብ እውነት ነው። ምንድነው ኢራንና እስራኤል አሁን እንደውም ምናልባት ዜናውን አጠናክረን እንመጣለን። አንድ የተፈጠረ ጉዳይ አለ። አሜሪካና እስራኤል በጋራ ነው ይባላል ወይም በተናጠል ነው ያደረጉት ይባላል። እሱን በነገው የቀን ሰዓት ወጃችን ይዘነው የምንመጣ ይሆናል። ነገር ግን እስራኤል ኢራን ከምን የተነስታ ነው ይህን መግለጫ የሰጠችውና ይህንም ተቃውሞ የሰጠችው የሚለውን ነገር ስትመለከት እንደ ሰውኛ ይመስለኛል የሰጡት። ምክንያቱም እኮ ታውቃለህ እንጂ ኮምፓሱ ወደኛ ይመጣል የሚል ስጋት አይደለም። ሊሆንም ይችላል፣ እሱም ስጋት ሊኖር ይችላል። አሁን ምንጫቸው መረጃው ሲጣራ ምንድነው ይሄ ነገር የሆነው ነገር የሚለውን ነገር በደንብ ምናየው በሂደት ምናየው ይሆናል። አንዳንድ ነገሮች ሰደሊ ጥቃቶች ሲፈጸሙ ዝም ብሎ ሰዎቹ በግል ፍላጎታቸው ተነስተው ሊሆኑ ይችላል። አይመስለኝም። በግል ፍላጎታቸው ተነስተው ሄደው የሚፈጽሙት አይመስለኝም። ሊሆንም ይችላል አንተ እንዳልከው። ምክንያቱም አንዳንድ ጊዜ ኢሞሽናሊ የሆነ ከጥላቻ አንጻር ተነስተህ ልታደርገው ትችላል። ግን እኔ አሁን ምናልባት ከጀርባው ግፊት አለው የሚል ነገር ምክንያት ስላለኝ ነው እና በምሽት ወጃችን ላይ ሌሎችም የተከሰቱ ነገሮች ስላሉ ያንን ይዤ ስመጣ ምክንያቶቹን ላነሳልህ ይችላለሁ። እንግዲህ ቅዱሳን ወንድሞቻችንና እህቶቻችን በጣም በዚህ ጊዜ በጣም መጸለይ ያለብን ይመስለኛል። በጣም አስቸጋሪ ጊዜ ላይ ነን ያለ ነው። ይሄ ማለት ተስፋ የለም ማለት አይደለም። ይሄ ማለት መልካም ነገር የለም ማለት አይደለም። መልካም ነገሮች አሉ፣ ተስፋ የሆኑ ነገሮች አሉ። ያም ከእግዚአብሔር ዘንድ ብቻ እንደሆነ ነውና ዓለም እንደተጻፈው ነው የምትሆነው። ምንም በቃ ከእግዚአብሔር ቃል የሚወጣ ምንም ነገር እንደሌለ እንድታውቁ እንፈልጋለን። ስለዚህ እንጸልይ፣ እንበርታ፣ እንንቃ፣ እናነቃቃ፣ ሰዎችን እናዘጋጅ፣ ወደ እግዚአብሔር ፊታችንን እንመልስላለው። የጌታ ጸጋ ሰላም ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት በጣም የሚገርም ጊዜ ላይ ነው ያለነው። አንተም መግቢያ ላይ እንደተናገርከው ምንም አይነት ዋስትና የሌለበት ወቅት ላይ ነው ያለነውና ከለላችን ከበባችን ጌታ ኢየሱስ ክርስቶስ ብቻ እንደሆነ የተረዳ ሰው ብቻ ነው እንግዲህ ከዚህ መዓት ሊያመልጥ የሚችለው። እኛም በየጊዜው ይህንን ነው እንግዲህ የምናስተጋባው። ውድ አድማጮቻችን ነገሮች ሳይመሹ በጊዜ ነገሮችን ማስተካከል፣ በጌታ በኢየሱስ ክርስቶስ ጥላ ስር መሆን እጅግ በጣም ብልህነት ነውና ይህንን እንግዲህ እንደ ምጽአቱ አዋጅ ነጋሪ አገልግሎት ምክራችንን እንለግሳለን። እንግዲህ ለሆነው ነገር በጣም እኛም ከልባችን እናዝናለን። ለዝግጅት ክፍል አገልግሎት እንደ ዝግጅት ክፍል አገልግሎት በጣም እናዝናለን። ማንኛውም ሰው ልጅ ላይ እንደዚህ አይነት ነገር እንዲደርስ
አንመኝም። ነገር ግን ይሄ በጣም ለኛ ጠቋሚ ስለሆነ ፓስተር እንዳለን እንግዲህ በጊዜ ነገሮችን ማስተካከል የሚገባን ይመስለኛል። ቤተክርስቲያንም እንድትነቃም እግረ መንገዳችንን እናሳስባለን። በምሽቱ ክፍለ ጊዜያችን ደግሞ አጠናክረን ደግሞ ሌሎችንም መረጃ ይዘን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ይብዛልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።